ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ ማክሰኞ ሚያዝያ 7 2018 በኢትዮጵያ ዘመን አቆጣጠር ሜይ 5 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የጋት ዕለታዊ የምሽት አጫጭር 3 መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ለማሳሰብ ነው። ላይክ አድርጉ፣ ሸር አድርጉ፣ ባላችሁ የግንኙነት አውታር ሐሳብ አስተያየት አካፍሉ፣ እንመማርበት። ይሄ ትክክል አይደለም፣ ይሄ በዚህ በኩል ይታይ ብንል እርስ በርስ እንመማርበታለን። ሌሎችም ሐሳብ አስተያየት ያሉ ተደራሽነታችንም እየጨመረ ይሄዳል። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ እጅግ የከበረ ምስጋናዬ ይድረሳችሁ ለማለት ፈልጋለሁኝ። የመጀመሪያው ወደ ሰሜኑ የሀገራችን ክፍል ወደ ትግራይ እንሄዳለን። ባጭር ነው የምናየው። ኦልሞስት ለረዥም ጊዜ ህወሓት ይህን ያደርጋል፣ እንዲህ ነው የሚያደርገው፣ የቀጣይ ባህሪው ይሄ ነው እያልን ያስቀመጥ ነው የመጣ ነው። ወዳጄ ወንድሜ ዳንኤል ብርሃኔ ሰልፍ ፉልፊሊንግ ፕሮፌሲ ብሎ ያስቀመጣት ወርዳለች። እንደዛ ማለት አይደለም። ህወሓት ይታወቃል። ኦቤስሊ ህወሓት አብዮታዊ ዲሞክራሲ ምንድን ነው? የድርጅቱ ዘፍጥረት ምን ይመስላል? የቤተሰብ ድርጅት ነው። ህዝብ፣ ሀገር፣ ወገን፣ ታሪክ ወዘተረፈ የሚባል የሚያሳስበው አይደለም። የስርወ መንግስት ወይ የዳይናስቲ ባህሪ ነው ያለው። ያ ቡድን ስልጣን ላይ እስካለ ድረስ ብቻ ነው ሀገር፣ ወገን የሚያሳስበው። የዲሞክራቲክ ሴንትራሊዝም ወይም ዲሞክራሲያዊ ማዕከላዊነት መገለጫው ነው። የአምቻ ጋብቻ ኤክስተንድድ ፋሚሊ ካልሆነ በቀር ዋናው የሚሽከረከረው አቶሚክ ፋሚሊ ውስጥ ነው። ካልቸር ደግሞ አለ። የየአካባቢያችን የሰሜኑ ካልቸር ስትበውን መሆን፣ ግትርነት፣ እነዚህ ተደማምረው ህወሓት ስለሚታወቅ ይህንን እንደሚያደርግ ይታወቅ ነበር። ይህንን የሚያደርገውን እንዲያራዝም ወይንም የፕሪቶሪያ የሰላም ስምምነት እንዲከበርና ህዝባችን በፍጥነት እየተለወጠ ባለው ዓለም ውስጥ የትናንት የታሪክ ስብራትን በኢኮኖሚው፣ በማህበረ ፖለቲካው፣ በጉዳዮች ላይ የሚስተካከሉትን ነገር አስተካክለን ትክክለኛ ቦታችንን እንድንይዝ ጥረቶች እየተደረጉ ነው። ጥረቶች ተደርገዋል። በዚህ መሃል እኩልነት አይመቸኝም ወይ የበላይነት ወይ ሞት ብሎ የተነሳው ይሄ ቡድን ጦርነት ከፈተ። ከዛ ቁጥር ውስጥ ሲመቸው ለስልጣኔ ይጠቅመኛል ብሎ ባሰበ ጊዜ ከ1 ሚሊዮን በላይ ተሰውተዋል ይላል። ለስልጣን ብሎ ባሰበ ጊዜ የለም ይሄ ደግሞ አይጠቅመኝም ቀጣይ ጦርነት ልከፍት ነው ብሎ ሲያስብ ደግሞ የለም ይህን ያህል ሞተዋል፣ ይህን ያህል ተጎድተዋል ወዘተረፈ የሚባለው ይሄ ቁጥር ነው፣ አመራሩን ተጠያቂ ለማድረግ ነው፣ የአመራር አንድነት የለም ለሚል ስትራቴጂክ ፌለር ገጥሞታል ብሎ ለመገምገም ነው ብሎ ደግሞ ያስቀምጣል። እንደየሁኔታው ልክ በንግዱ ዓለም ለባንክ ብድር ስትጠይቁ ስትሄዱ የሚያሳየው ፋይናንሻል ስቴትመንታችሁ ትርፍ ነው፣ ከፍተኛ የሆነ ሬት ኦፍ ሪተርን አለው፣ ፔይባክ ፔሪዱ የኢንቨስትመንታችሁ በአጭር ጊዜ ነው፣ እንሰውን አዋጭ ነው ብላችሁ ነው የምትበደሩት ለባንኮች ሲሰጡ። ወይራስ ወደ ገቢዎች ስትሄዱ ደግሞ ኪሳራ ነው ሪፖርት የሚደረገው። እና ህወሓትም ለማን ነው ሪፖርት የማደርገው ብላ 2 ዶክመንት ይዞ ነው የሚሄደው። ለዶነርስ ለዓለም አቀፍ ተቋማት እንዲህ አይነቱ ነው ጄኖሳይድ ተፈጽሞ ማፈናቀል እንትን ምናምን ይህንን ያቀርባል። እንደገና ለጦርነት የሚሄድ ከሆነ ነው የሞቱት እኮ በሺዎች ናቸው የሚቆጠሩት፣ ይህ ሁሉ የተጋነነ ወሬ ነው ብሎ ያስቀምጣል። እና ካርል ማርክስ ምን ይላል? ታሪክ ራሱን ይደግማል ይላል። ታሪክ የመጀመሪያው እጅግ መሪር አሳዛኝ ሆኖ ሁለተኛው ግን ቧልት ሆኖ ይላል። እና ዞሮ ዞሮ በህወሓት ስተት በእብሪት ጦርነት ከፈተ። በሰሜን እዝ በነገራችን ላይ ከአብራኩ የትግራይ ህዝብ ከአብራኩ የወጡ ተጋብተው የሚኖሩ የትግራይን ህዝብ እንዲያርስ እንዲነግድ ጀርባችን ደጀን አለን የትግራይ ህዝብ ብለው
ግንባራቸውን ለሻዕቢያ መድፍ ለሻዕቢያ አረር ሰጠው ከ20 ዓመት በላይ በትግራይ ህዝብ ልማት ውስጥ በየትኛውም የአራቱም ማዕዘን ኢትዮጵያ ውስጥ ሰራዊታችን ባለበት ልማት አለ። ልማት ባለበት ደግሞ የሰራዊታችን አሻራ አለ። ይህንን ጠላትም የማይክደው ሀቅ ነው። ጁባ ብትሄዱ፣ ዳርፉር ብትሄዱ፣ አብዬ ብትሄዱ፣ ሩዋንዳ ቢሄድ ቢያጣ ካለችው ኮቾሮ ቀንሶ የሚሰጠው ካለችው አስቃጥላ የሚሰጠው ይሄ ዓለም አቀፍ የተመሰገነ እነሱም ሲመሩት የነበረ ሰራዊት ነው። ያሰለጠኑት ያበቁት እነሱ ናቸው። ግን በግፍ በሴራ ሰራዊቱን አንዳንዱ ለመግለጽ በሚዘገንን መልኩ በደል ፈጸሙበት። ይህን አድርገው ጦርነቱ ተነሳ። በዛ ጦርነት ችግር አልደረሰም ወይ? ጉዳት አልደረሰም ወይ? ይደርሳል። ጦርነት እንኳን በሰዎች በሚዋጉት መካከል በተፈጥሮ በአዋፋት ላይ ኮላተራል ዳሜጅ በህንፃዎች ላይ ሁሉ በቅርሶች ላይ ያመጣል። እሱ በፕሪቶሪያ ሰላም ስምምነት ተፈታ። ጊዜያዊ አስተዳደር ተቀመጠ። ያ ጊዜያዊ አስተዳደር እንዲያስፈጽም የሚገባው ውስን ዝርዝር ጉዳዮች አሉ። ምናልባት ስናጠቃላቸው የፕሪቶሪያ ስምምነት 8-9 ነጥቦች ነው የሚሆኑ። ህገ መንግስትና ህገ መንግስታዊ የበላይነትን ማረጋገጥ፣ ታጣቂውን በዲዲአር እንዲያልፍ ማድረግና ወደ ቀደመ ስራው መመለስ፣ ተቋርጠው የነበሩ አገልግሎቶች እንዲካሄዱ ማድረግ፣ ከጸረ ሰላም ኃይሎች ጋር የሚደረግ ማንኛውንም ግንኙነት ማቋረጥ፣ ጥያቄዎችን ህግን ሰላማዊ መንገድን በተከተለ መልኩ በትብብር መስራት፣ የውጭን ኦፍኮርስ በህገ መንግስቱ መሰረት ካለው በዛ ልናጠቃለው እንችላለን። ግን ሉዓላዊነትን በተመለከተ የፌዴራል መንግስትን በኢፌዴሪ ህገ መንግስት አግባብ በተቀመጠው የፌዴራል መንግስት ስልጣንን እንዲወጣ ማድረግ፣ እነዚህ የተቀመጡ ናቸው። ሌሎች ደግሞ የሽግግር ፍትህ በሚረጋገጥበት መልኩ ጊዜው ባጠረ ጊዜ ምርጫ ተካሂዶ ህዝቡ በመረጠው እንዲተዳደር የዲሞክራሲ ሀሁሱ ስለሆነ ሌሎች የተነሱ ጉዳዮች አሉ። ከአስተዳደር ወሰን ጋር ከማንነት ጋር የሚነሱ እነሱም በህገ መንግስቱ መሰረት ይፈታሉ በቅን ልቦና። የሁሉ ግን ጉድ ፌዝ ይጠይቃል፣ መተማመን ይጠይቃል። ይህንን አድርጎ ችግሩን መፍታት እየተቻለ ከዚያ አሳዛኝ ከዛ አዙሪት ከዛ ሰው ከሚበላ ንብረት ከሚያወድም ወደኋላ ከሚጎትት ጦርነት የሰሜኑ ሀገራችን ክፍል በረጅም የኢትዮጵያ ታሪክ የጦርነት ቀጠና ነው፣ የሚታወቅ ነው። ይሄ ምናልባት በኢትዮጵያ ታሪክ ካሉ ጦርነቶች ውስጥ 96-97% በላይ ጦርነቶች በሰሜኑ ሀገራችን ክፍል ነው የተካሄደው። ከዚህ በፊት እንግዲህ ኮንፍሊክት ሴንተር ሊኖረን ይገባል ብያቸዋለሁ። በነገራችን ላይ እኔ አሁንም ኦልዌይስ ፕሮፖዝ የማደርገው ኢትዮጵያ ውስጥ አንዱ ሚስ ያደረግነው የግጭት ማዕከል፣ ይሄ ግጭት ማዕከል ስላችሁ የኮንፍሊክት ሴንተር ኖሮን በየአካባቢው የሚከሰቱ ግጭቶች ምንድን ናቸው በየጊዜው ሪከርድ ማድረግ። ለምሳሌ ዳሰነች ጋር ግጭት ተፈጠረ። ምንድነው ግጭት የተፈጠረው? በእርሻ መሬት። ያንን ዳታውን ብናስገባ ከዛ ደግሞ ፓተርኑን ብናጠና የተፈጠሩ ግጭቶች ይህን ያላቸው ስኬላቸውን በደንብ እያየ እንሄዳለን። ማይነር የሆኑ የተደራጁ ከፍ ያሉ እና ደግሞ ወረራን የተመለከተ ቢኖረን ይሄ ግጭቶችን ይዘን ኮንፍሊክት ማፕ እናዘጋጃለን። ለግጭት ተጋላጭ የሆኑ አካባቢዎች ማፖችን፣ ኢንተርቬንሽን ምንድነው መምሰል ያለበት፣ የኃይል ስምሪታችን፣ የምንወስዳቸው ፖስት ኮንፍሊክት ምን መምሰል አለበት የሚል ፖሊሲያ ዲቨሎፕ እናደርጋለን። ኤኒዌይስ ይሄ የኮንፍሊክት ማፕ ሴንተር ሂስትሪ ቢኖረን 95% በላይ በኢትዮጵያ ውስጥ የተከሰቱ ግጭቶች በሰሜኑ የሀገራችን ክፍል ነው የተፈጠሩት የነበሩት። ጣሊያን ሊወር ቢመጣ የሱዳን ደርቡሽ ጦርነት እንዲሁ በመካከለኛው ዘመን እንኳን በኢትዮጵያ መካከለኛ ዘመን ታሪክ ብናይ ከኦቶማን ተርክሽ ጋራ ከቀይ ባህር ጋር ተያይዞ የመውጫና መግቢያ መስመር ስለሆነ ወይ ናይልን ለመቆጣጠር አባይን ለመቆጣጠር ወይ ቀይ ባህርን ለመቆጣጠር ወይንም ማዕከላዊ የነበረው አክሱም በኋላ ከአክሱም ወደ ጎንደር ወደ ሮሃ ላሊበላ በዛ አካባቢ ስለሚሽከረከር ስልጣን ለመገልበጥ ዋቴቨር የአካባቢ የግጭት ምንጭ ነው። ምንድነው የግጭት ማዕከል ሆኖ ነው የኖረው።
ሶ ጉዳት አለ። ከዛ ተምረን እንዴት እንውጣው? የወሰንና የማንነት ጥያቄዎችንስ አሁን ባለው በክልልነት አግባብ እንቀጥል ወይንስ ሌላ ሞዳሊቲ ያስፈልገዋል ወይ? እኔ ሁልጊዜ ሪከመንድ ማረገው ወደ ስቴት ነው መመለስ ያለብን። ፌዴራል መንግስት ኢትዮጵያ ይኖራል፣ የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ይኖር፣ ወይንም የፌዴራል ሪፐብሊክ ኦፍ ኢትዮጵያ ይኖር፣ ከዛ ስቴት ይኖረን። ጎንደር ስቴት፣ ጎጃም ስቴት፣ ሸዋ ስቴት፣ ወሎ ስቴት፣ ትግራይ ስቴት፣ አፋር ስቴት። በዛስ በእነዚህ ስቴቶችስ የሚሄድ ካለ ወደዚህ ሊሄድ ይችላል፣ ወደዛ ሊመጣ ይችላል። በጋራ ህዝቡ ይምከር፣ የተፈናቀለው ይመለስ። አትመጣም የሚባል ሊኖር አይገባም። እነከሌ እንዲያርገዋል ብሎ መከልከል ሊኖር አይገባም። ይምጡ። በህግ የሚጠይቅ ከሆነ በህግ ይጠይቅ። ንብረታቸው ላይ አንዳንድ ወሮ በላ ያገባበት አለ፣ ይሄ ይውጣ። ያኔም ወዳጆችን ለታሪክ ምስክር አሉ። ሁመራም ስለ የነበረው ይሄ ነው። የማንንም ንብረት ማንም አይንቃ፣ መንግስት የበላይነቱን። ይሄ ነው መደረግ ያለበት። ኦኬ፣ ይሄ ሁሉ ጉዳይ ለህዋት አጀንዳው አይደለም። ህዋት የቤተሰብ ድርጅት ስለሆነ ስርወ መንግስት ነው። ልክ የቀዳማዊ ኃይለ ሥላሴ የሰለሞኒክ ስርወ መንግስት የመጨረሻ ሲወድቅ በዛው አካባቢ ዛሬ ህዋት በሚንከባለልበት ሰፈር በቀጣይ ሊንከባለል ስለሆነ ወልቃይት ጠገዴ፣ ሰቲት ሁመራ በዚህ ኢዲዩ ወዘተረፈ ብሎ ገሚሱ በሱዳን ሸሽቶ ገሚሱ አቋርጦ በደቡብ ሱዳን በኩል አድርጎ በኬንያ በኡጋንዳ አድርጎ በእግሩ እየሄደ እንደጠፋው ቀጣይ ጣፈንታው ያንን የሰለሞን ስርወ መንግስትን አስመልሳለሁ ብሎ ኢዲዮ እንደተንከባለለው ይህንን ስልጣን እናስመልሳለን ነው የነ ደብረ ጽዮን ቅዠት፣ የልጆቻቸው የራሳቸው ቅዠት። ይሄ ይሆናል ወይ? አይሆንም። ግን ይህንን ለማድረግ ትኩረት ለማግኘት እጅግ የተለያዩ ስራዎች መስራታቸው አይቀርም። ዲፋክቶ ስቴት ትግራይ ሪጅን እንዳይባል ትግራይ ስቴት ነው መባል ያለበት። የራሳችን ከረንሲ እናትማለን፣ የራሳችን ሰራዊት ልናቋቁም ነው፣ የሆነ እንዲሆነ ወዘተረፈ የሚል ሰፋፊ ፕሮፓጋንዳዎችን መጠበቅ ይኖርብናል። ለዛ የሚሰጠው መልስ የፌዴራል መንግስት የፌዴራል ስልጣንን ለማስከበር በሚያደርገው ሂደት የትግራይ ህዝባችንን የትግራይ ወገናችንን ባልነካ ባልጎዳ መልኩ ይተገበራል የሚል እምነት አለኝ። ዞሮ ዞሮ በዛሬው ዕለት ስንል የነበረው ዶክተር ደብረጽዮን ወደ ፕሬዝዳንትነት ተመልሷል። በአንድ ተቃውሞ በ3 ድምፅ ታቅቦ በአብላጫ ድምፅ ጸድቋል አሉ። 6ኛ ዘመን መደበኛ ጉባኤ ምርጫ ካል እንግዲህ ዓለም ሁሉ በኮሮና ምክንያት ምርጫ ሲያራዝም ምርጫ ካልተደረገ በፍጹም በአንገታችን ገመድ ያለ ፓርቲ አልፎ የምርጫ ዘመን ስልጣኑ አልቆ ፓርቲው 6ኛ ዘመን ብሎ ይመጣል። የትኛውም በኢትዮጵያ ህገ መንግስት የስልጣን ዘመን 5 ዓመት ነው። 5ኛ ዘመን ምናልባት ምርጫው 6ኛ ጊዜ ተደርጓል ካልክ 6ኛ ዘመን 6ኛ ምርጫ ይሄ ወይንም 6ኛ ዘመን 5ኛ ዓመት ነው ልትል የሚገባው። እንግዲህ 6ኛ ዓመት 8ኛ ዓመት ብለው ሊቀጥሉ ነው ወይስ ምን ሊያረጉ ነው የሚለውን አብረን ልናይ ነው። ያው 2013 ነው እንኳን የተደረገው ምርጫ ብለን ብናስብ 13፣ 14፣ 15፣ 16፣ 17 ላይ አልቋል። ያው እነሱ ኮሮናውን የአንድ ዓመት የኢትዮጵያ ምርጫ ሲራዘም አላራዝሙ ብለን ብናስብ በ17 ላይ ምርጫ መደረግ ነበረበት። ግድ የለም የ17 በባለፈው ዓመት ይህንን አድርገው በደንብ ሰርተው ወደ ምርጫ 18 ዘንድሮ ምርጫ እንዲደረግ ነበር ማድረግ የነበረባቸው። ከዛ ህወሓት መፈንቅለ መንግስት አድርጎ ስለተመለሰ የፕሪቶሪያ ስምምነት ፈርሷል ወይ? እንደ ጌትነት ነው እኔ መልስ የምሰጣችሁ። ፈርሷል ከተባለ እኔ ፐርሰናል አልፈረሰም ብዬ ነው የማስበው። ፈርሷል ለመባል መሟላት ያለባቸው ስቴፖች አሉ። ጀነራል ታደሰ ወረደ ወርዶ ደብረ ጽዮን ስለመጣ ያ የህገ መንግስት ጥሰታል። ልምምዱ መጥፎ ነው። ግን ካቢኔው መጀመሪያውንም ሌፍትናንት ጀነራል ታደሰ ወረደ በህወሓት ነው የተቀጠቀው። ማን ነው ከጂኤስቲኤስ የግሎባል ሶሳይቲ ኦፍ ትግራይ ስኮለርስ ከተፎካካሪ ፓርቲዎች ሌሎች ከግሎባል ከትግራይ ዓለም አቀፍ ምሁራን ባሻገር
ከሌሎች የማህበረሰብ አቀፍ ድርጅቶች ከሀገር ሽማግሌዎች የተካተታሉ ወይ ብላችሁ ካሰባችሁ የለም። ራሱ ህወሓት ነው የነበረው። ይሄ የፕሪቶሪያ የሰላም ስምምነት እውነት ነው። በስምምነቱ አንኳር የሆነውን የተጣሰውን በተጣሰ ህገ መንግስቱን በጣሰ አግባብ የተደረገን ምርጫ በዚያ ምርጫ የመጣን ምክር ቤት ሰብስቤ ያለው ማለቱ ስህተት ነው። አንድ ውድቅ የሆነ ነል እንደ ቮይድ ተደርጎ እንዳልተደረገ በተቆጠረ የሚባለው። ከዛ ባለፈ ይሄ አስፈጻሚው ምናምን ጉዳይ ራሱ ያው ደብረ ጽዮን ሲያዝዘው ሲፈነጭበት የነበረው ነው። ዞሮ ዞሮ ግን የበለጠ ሂዶ ወደ ግጭት እንዳይገባ ጥንቃቄ ማድረግ ይጠብቃል። አሁንም ያስፈልጋል። የሚሰሙን ከሆነ እነኚህ ሰዎች ድሮ ከህወሓት ቀጣይ ምን ይጠበቃል ካላችሁኝ በጣም ሰፊ አጀንዳውን ተፈናቃዮች መመለስ ላይ አድርጎ በዚህ በሽሬ ያሉ ተፈናቃዮች እንዲህ አሉ፣ በኡጋንዳ የሚኖሩ የትግራይ ተወላጆች ድጋፋቸውን ገለጹ፣ ሰልፍ በቀጣይ ደግሞ ሳምንት እንግዲህ ከነገ ጀምሮ የመቀሌ ከተማ የሽሬ ከተማ ደገፉ ወዘተረፈ የሚለውን በቃ ሰልፍ ይኖራል፣ ውይይት ተካሄደ ምናምን ይላል። ይሄ ፕሮፓጋንዳ ነው፣ ኮንሴንት ማኑፋክቸሪንግ። ቀጥሎ አሁንም ተፈናቃዮች እንዲሆኑ ይህን ያህል ሞቱ፣ ረሃብ አጋጠመ፣ እርዳታ ቆመ፣ በነዳጅ ምክንያት ጤና ቆመዋል፣ ትምህርት ቆመዋል ወዘተረፈ የሚል አሁንም ሰፋፊ ፕሮፓጋንዳ ጠብቁ። ምናልባት ከሳምንት በኋላ በነዳጅ እጥረት በሕክምና መድኃኒት እጥረትና በዚህ ምክንያት ጤና ጣቢያዎች በሙሉ ተዘግተዋል ይላል፣ የትምህርት ተቋማት ተዘግተዋል ይላል። ይህንን እያደረገ ህዝባችንን ለማጎሳቆል በዚህ አጎሳቅሎ ከጎኑ እንዲሰለፍ ለማድረግ ጥረት ማድረጉ አይቀሬ ነው። ግን የረሱት የፕሪቶሪያ ሰላም ስምምነትን ጥሷል። ጥሶ ጊዜያዊ አስተዳደሩን አፍርሶ ራሱ ተመልሶ መጥቷል እና እንግዲህ የዚህም ለዛ ነው ቅድም ያልኳቸው መጀመሪያ ታሪክ እንደ አሳዛኝ እጅግ በጣም የሚያስቆጭ ሆኖ ይመጣል። ቀጥሎ ግን ቧልት ይሆናል። መማር ሳንችል ለህወሓት እነዚህ ቁሞ ቀሮች ብለው የሚያስቡ ዓለም በሙሉ ስለነሱ የሚጨነቅ ግጭት እንዲህ ሊፈጠር ነው፣ እንደዚህ አቁሙ፣ ወደ ድርድር ተመለሱ ወዘተረፈ የሚል በቃ መግለጫ በመግለጫ ይሆናል። ከዚያ ፌዴራል መንግስቱ እንዲህ እናስደነግጠዋለን፣ ውጭ ያላችሁ ደግሞ ለሰልፍ ተዘጋጁ። ለምን እንትሩ ላይ ያያችሁት ማለት ነው። ዶክተር አዲስ ዓለም ባሌማ ሲሰጥ የነበረው በቃ ተዘጋጁ፣ አድቮኬሲ ለዲፕሎማሲ ይህንን አድርጉ፣ እኛ ትጥቃችን ስንቃችን ተዘጋጅቷል፣ ወደ ግጭት እንገባለን። ይህንን ዓለም ያህል ዓለም እንደዛ አይደለም። ለነገሩ እንቁራሪት የሰማይ ስፋት የጉድጓዷን ልክ ይመስላት አይባል። እንዲህ ብላ በጉድጓዷ ታያለች። በቃ ያ ሰማይ በዚያች ጉድጓድ ልክ ነው። ለእነዚህ ቁሞ ቀሮች ዓለምን የሚመለከቱ በዛ አግባብ ነው። ዓለም ሌላ ጉዳይ ላይ ነው ያለው። የምክር ቤት አፈ ጉባኤ አይዶን ነው ምን ሆነው እንደሆነ እንግዲህ ከዚህ በፊት በመጀመሪያው ምርጫ ላይ በዛ ህገወጥ ምርጫ አቶ ሩፋኤል ሽፍረን አፈ ጉባኤ፣ ወይዘሮ ዘይነብ አብዱለጢፍ ምክትል አፈ ጉባኤ ነው የነበሩት። እንግዲህ እነሱ አልገኝ ብለው ነው ወይስ ምንድን ነው ያጋጠመው የሚለውን ከቻልን ብናውቀው ጥሩ ነው። ወደፊት መረጃ እንሰበስባለን። ዞሮ ዞሮ በእነሱ ቦታ ወይዘሮ ኪሮስ ሀጎስ አፈ ጉባኤ፣ በተመሳሳይ ወይዘሮ ምህረት በርሃ ምክትል አፈ ጉባኤ ሆነው መመረጣቸው ተጠቅሷል። ሪፖርት አቅርቧል ተብሏል። የፕሪቶሪያ የሰላም ስምምነትና አሁናዊ የአፈጻጸም ግምገማ በሚል ዞሮ ዞሮ ሲጠቀለል በዚህ ፕሪቶሪያ እንዲህ ነበረ ገብቶታል ወይ ደብረ ጽዮን አናዘሪሹ ዞሮ ዞሮ የፌዴራል መንግስት ሰርዞታል፣ እኛም ሰርዘነዋል በሚል ያጠቃለለው ሁኔታ አለ ማለት ነው። በነገራችን ላይ ይሄ ምክር ቤት የሚወስነው በዚህ ምክር ቤት ውሳኔ መሰረት የሚተላለፉ ማንኛውም ውሳኔ ተግባራዊነት የሌለ ይሆናል። እኔ ለትግራይ ወገኖቼ ምናልባት ይህን ፕሮግራም ለሚያዳምጥ ሰው የምንም አይነት የንብረት ግዢ ውስጥ ኢንጌጅ እንዳታደርጉ በዚህ ስርዓት ወይንም በዚህ በሽፍቶች ስርዓት የሚተላለፍ ምክንያቱም ህወሓት ህጋዊ እውቅና ያለው አንድ በሉ፣ ምክር ቤቱ ህጋዊ እውቅና ያለው ሁለት በሉ፣ ምክር ቤቱ የሚያወጣቸው ማንኛውም ህጎች ህጋዊ እውቅና ያላቸው ሶስት በሉ እና ሌሎችንም ተካቶ በዚህ ውስጥ ልዩ ጥንቃቄ ማድረግ ያስፈልጋል። የህዝብ ሀብት፣ የህዝብ ንብረት፣
እንዳይባክን ይሄ ቡድን የተክለፈለፈ ስለሆነ ከውጭ ጠላቶቻችንን መጋበዙ አይቀሬ ስለሆነ ሆፕፉሊ 24/7 የኤር ሰርቪለንስ ቅኝቶች ይካሄዳሉ። ይህንን ለማለት ነው። ሌላው እንግዲህ ጠዋት ላይ በደንብ አድርገን በስፋት አይተነዋል ብዬ ነው የማምነው እኔ ፕራውድሊ። የሱዳን ክስ ጀርባ ያሉ ጉዳዮች ምንድን ናቸው በሚል እንግዲህ ጋት ሚዲያ ቤተሰቦች ፕራውድ ትሆናላችሁ ብዬ ነው የማምነው። ሰልፍ ኮንግራጁሌሽን አያስፈልግም ብለናል። ከዩኤኢ ወይም የተባበሩት አረብ ኤሚሬት ላይ ወደ ካርቱም ሊተላለፍ የነበረ የጦር መሳሪያ በመያዟ 12 ተከሳሾችን የጦር ቺፍ ኦፍ ስታፍ ኦፍ የሱዳን አርሚን ጨምሮ 12 ተከሳሾችና 6 ካምፓኒዎች በቁጥጥር ውስጥ መዋላቸው፣ ትስስሩ ተይዞ ደግሞ እስከ መጨረሻ ትራክ እየተደረገ ነው። ከየት ነው የሚነሳው፣ እነማን ተዋናይ ናቸው በሚለው። ሌላው የሱዳን የታስ የሚባለው የሱዳን ፋውንዲንግ አሊያንስ ህወሓትን ጨምሮ ሌሎች ተዋናይ የውጭ ቅጥረኞች ከሱዳን አርሚ ፎርስ ጋር አሉ የሚል በተጨባጭ በመክሰሱ፣ ሶስተኛ የዚህ በቀይ ባህር ላይ ያለው የፖለቲካ ኢኮኖሚ ልውውጥ እጅግ ከፍተኛ የሆነ ዳይናሚዝም ውስጥ በመግባቱ፣ በነገራችን ላይ የኢትዮጵያ የቀይ ባህር ጉዳይ የአሜሪካ ቀዳሚ አጀንዳ ሆኖ ውይይት ላይ ነው ያለው። ኤርትራ ማዕቀብ ይነሳልሃል፣ ማዕቀብ እንዲነሳል ግን ከኢትዮጵያ ጋር ተቀራርበህ ስራ ተብሏል። የዛሬውን የሮይተርስ ዘገባ እዩት። ከዚህ በፊት ወል ስትሪት ጆርናል ያወጣውን እዩት። ዝም ብሎ ቦልድሊ እስራኤልና ግብፅ የካምፕ ዴቪድ ስምምነት በዚህ ጉዳይ ተስማሙ ሲባል ከዛ ጉዳይ ያሉ ስምምነቶች አሉ፣ ጉድ ፌዝ የሚባሉ ከዛ ከጀርባ ያሉ። ለዛ ነው አንዋር ሳዳት እኮ ስምምነቱ ሲያል ከዚህ በኋላ እኛ ልንዋጋ የምንችለው በውሃ ጉዳይ ነው ያለው። ስለዚህ የናይልን ጉዳይ እስራኤል እውቅና ሰጥታ ነበር ማለት ነው ሲገለበጥ። ራሱ ግብፅ ዛሬ በዚህ በመካከለኛው ምስራቅ ጦርነት አስቀድሞ ደግሞ በየመን ሀውቲ በፈጠረው ግጭት ኢኮኖሚያቸው ሞራልስ በታሪክ ታይቶ በማይታወቅ ቀውስ ውስጥ ነው እየገባ ያለው። ከዚያ ቀውስ ለመውጣት የሆነ ዩኒፋይንግ ፓወር ይፈልጋሉ፣ የሆነ በናይል ጉዳይ እንዲያረቅ ነው ወዘተረፈ የሚባል። ስለዚህ የዚህ የህወሓት የሻዕቢያ የሱዳን አርሚ ፎርስ የግብፅ ምናልባት ሳውዲ አረቢያም ድጋፍ ይሰጠናል የሚል እሳቤ ነበራቸው። የሳውዲ አረቢያ የፓኪስታን ከዛ ትናንት ነው መግለጫ ያወጣው። ዛሬ ህወሓት ከሚሰበሰቡ ጋር በደንብ ማየት ያስፈልጋል። ዘንድ ህወሓት ዛሬ ሲሰበሰብ ጦርነት ያውጃል። ራሱ ህወሓት ጦርነት ካላወጀ ደግሞ የፌዴራል መንግስቱ ጥቃት ይከፍታል ይፈጽማል የሚል ያውሉ ትስስር ነበረ። በዛ ሂደት አስፈላጊ ሆኖ ባገኘሁት መልስ እሰጣለሁ ብሎ ስለነበር የሱዳን መንግስት እየገፋፉ ከሻዕቢያ ጋር ቲፒኤልኤፍን ወደ ጦርነት የማስገባት አንድ አካል ነው። በተለይ አርሚ ሰባ ጋር በዛ ተያይዞ ያለው የሱዳን መንግስት ከኢትዮጵያ ጋር ኢትዮጵያን በተለይ ይሄ በሽግግር ወቅት የነበረው ኢትዮጵያ የመብራት ዘርግታ ለሱዳን ትሸጣለች። ክፍያ አልተከፈላትም። ኦልሞስት ለባለፉት 3-4 ዓመት ኃይል ግን እየተላለፈ ነው አሁን እና ይህንን የሚያደርግ ጠንካራ ህዝብ ለህዝብ ግንኙነት ያለው በታሪክ የላቀ ግንኙነት ያለን ህዝቦች እየተጋመደ ጣፈንታ ያለን አንዳችን ያለ አንዳችን የማንኖር ሰፊ ድንበር ኢትዮጵያ የምትዋሰነው ከሱዳን ጋር ነው። ዘላቂ ሰላምና አንድነት የሚመጣ ሁለቱ ህዝቦች ሲተባበሩ መሆኑ እየታወቀ በተላላኪነት ይሄ ፍላጎቱ የግብፅን ፍላጎት የማስጠበቅ ካልሆነ በቀር ለሱዳን የሚጠቅም አይደለም። ግጭት ኢትዮጵያ በገባችበት ወቅት አልፋሽጋን እኮ ይዘዋል። ሱዳን ግጭት ውስጥ ሲገባኛ ጠብቀን አልፋሽጋን እናዛላለን። ይሄ ነው ጉድ ፌዝ ባለው፣ ይሄ ነው ወዳጅነት። አርሚ ሰባን አስቀምጠው ከ50-60 ጊዜ በላይ በሸረሪና በሚባል አካባቢ በበረከት በኩል ትንኮሳ ፈጥሯል። የአማራ ፋኖ ብሔራዊ ንቅናቄ የሚባለው የተፈጠረው ሱዳን ውስጥ ነው። ዛሬ ማሰልጠኛ ካምፕ ሰጥተው ይሰለጥናሉ። ይህ ሁሉ ይታወቃል። የጦር መሳሪያ ይተላለፋል። የቅማንት ታጣቂዎችን በመተማ ዮሐንስ በኩል ማሰልጠኛ ይሰጣሉ። አስቀድሞ እንኳን አልቡርሃን ያኔ አርኤስኤፍ ታስታውሳላችሁ እናንተ እንኳን በቪዲዮ የታየ የግብፅ አየር ኃይል አባላት መንደርደሪያ ተሰርቶ ድንበር አካባቢ
ያ ሁሉ ሲደረግ ነው የነበረው። ከሱዳን መነሻቸውን ያደረጉ በረራዎች በተደጋጋሚ ሽሬ ይደረጉ ነበር። በኋላ ላይ አንደኛው ከተመታ በኋላ የቆመው አብረው በአካል የምናውቀውን መናገር አለብን። አብረው የሚዋጉ የሱዳን ተዋጊዎች ነበሩ። ጭና ላይ መጠው ዋጋቸውን ያገኙ። ይህ ሁሉ ባለበት ሁኔታ ኢትዮጵያ ሰላምን አስቀድማ በገለልተኝነት ዲስካሌት አድርጉ፣ እኛ የምንገኘው ለሰላም አቅማችን በፈቀደ መልኩ ደግሞ የሰብአዊ የዕለት ደራሽ ድጋፍ ለመስጠት ነው የሚለን ሀገር መነሻውን ከባህር ዳር ያደረገ የዩናይትድ አረብ ኤሚሬት ስሪት የሆነ የዚህ ተቀጥላ መቻል ነው። ለራፒድ ሳፖርት ፎርስ ማሰልጠኛ ሰጠች ምናምን። ዳርፉርን ያህል ሀገር ብሉ ናይልን ኮርዶፋንን ተቆጣጥሮ መጀመሪያ ካርቱምን ሙሉ ለሙሉ ይዞ ወደ ፖርት ሱዳን አስዶ የነበር ቦታ ሆኖ እኛ ጋር ማሰልጠኛ የሚሰጠው። ማሰልጠኛ ከሰጠህስ ከሌለ ቦታ ጠፍቶ ነው ህዳሴ ግድቡ ጋር የምትሰጠው። እና ሊበሏት ያሰቧትን አሞራ ዶሮ ናት ጅግራ ናት ይሏታል እንዲሉ ስበብ ነበር። ያ ስበብ ግን የሚነገርም የማይነገርም ጥቃት ይፈጸማል። አንዷም ግን ማረፋችንም ኢትዮጵያ ድንበር ላይ ከዛ የሀገር ውስጥ ሰዎችን አስተባብረው የሆኑ ተከፋዮችን እንደዚህ እዚህ አካባቢ የራፒድ ሰፖርት ፎርስ ታጣቂዎች ገብተው እንዲያደርጉ ብዙ ሚዲያዎች ላይ ትከታተላላቸው ብዬ አምናለሁ። ግን የጋት ሚዲያ ቤተሰቦች እኔ ፕራውድ የማደርገው በዚህ ንፋስ ወይ በዚህ ብዥታ የምትሳቡ ናቸው የሚል እምነት የለኝም። ይህን ታሳቢ ተደርጎ የተሰጠ መግለጫ ነበር። ዘና ዓለም አቀፍ ትኩረት እናገኛለን የሚልም እምነት ነበራቸው። ዝሮ ሳውዲ አረቢያ መግለጫ ወጣ። በመግለጫው በሲቪል መሰረተ ልማት ላይ የሚደርስን ውድመት አጥብቀን እንቃወማለን ይላል የሳውዲ አረቢያ መግለጫ። ሁለቱም ተፋላሚ ኃይሎች ወደ ሰላም ለመምጣት ጥረት ያድርጉ፣ ዲስካሌት አድርጉ ይልና ሶስተኛ የሱዳን ጎረቤት ሀገራት በሱዳን የውስጥ ጉዳይ ላይ ጣልቃ አትግቡ ይላል። እኛ ብቻ አይደለንም የሱዳን ጎረቤት ሀገር፣ ኤርትራ የሱዳን ጎረቤት ሀገር ነው፣ ደቡብ ሱዳን ጎረቤት ሀገር ነው፣ ቻድ ጎረቤት ሀገር ነው፣ ሊቢያ ጎረቤት ሀገር ነው። እኛ ጎረቤቶች ነን እና አይ ጎረቤት ሀገር ጣልቃ አትግቡ የተባለው ኢትዮጵያ ነው ብለን እንወስድ አንችልም። አይ ኢትዮጵያ ነች እኮ የተባለች ቢሚል ሊወስድ ይችላል። ፋይን። የኢትዮጵያ መንግስት እጅግ ኮስተር ያለ መግለጫ ሲወጣ አሁን በሆነ ባልሆነ በጣም ሲወጣ ግን ትክክለኛ መርፌ ነው የሚወጋ መግለጫ ወጣው። ያ መግለጫ ከወጣ በኋላ ሁሉም ጥጉን ይዞ ኢትዮጵያ የሚል ነገር የለም። የተባለው ምንድን ነው? የጎረቤት አገራት የሱዳን ሉዓላዊነት ሊያከብሩ ይገባል። አዎ መከበር አለበት። መርሰነሪ የሚልከው ቲፒኤልኤፍ ልክ መግባት አለበት። አብሮ የሚዋጋው የሚያሰለጥነው በራሱ ለነገ ለሱዳን የግዛት አንድነትና ሉዓላዊነት ፈተና የሚሆን ከ4 ባታሊዮን በላይ አሰልጥኖ በየአካባቢው ታጣቂ ሚሊሻ ያቆመው ሻዕቢያ ልኩን ማግኘት አለበት። በነገራችን ላይ ሱዳኖችም ለአርኤስኤፍ የስልጠና ቦታ በማመቻቸት እንዲያውም አንዳንዴ ኒያላ ዋናው ከተማ ኒያላ ነው በሚል ሁኔታው እየሆነ ያለው ግን ናይሮቢ ነው ብለው ያወግዛሉ። ዞሮ ትክክል ነው። የትኛውም ተፋላሚ ምንም አይነት ዓላማ ይዞ እንኳ ቢሆን በሱዳን ግጭት ላይ መሳተፍ የለበትም የሚለው መሰመር አለበት። በተመሳሳይ በነገራችን ላይ ግብፅም መግለጫ አውጥታለች። ባድር አብዱላቲ የግብፅ የውጭ ጉዳይ ሚኒስትር ከሱዳን አቻው ጋራ ሞሄድን ሳሌም ጋራ ተነጋግሯል። በንግግራቸው በተመሳሳይ ሳውዲ አረቢያ ያወጣችውን የሚመስል ሁለቱም ኃይሎች ወደ ሰላም ይመለሱ፣ የሱዳን ጎረቤት ሀገራት ሉዓላዊነቷን ሊያከብሩ ይገባል የሚል ለወጣ አስቆላባውት እና የራፒድ ሰፖርት ፎርሱ የሚያደርሰውን ከባድ መጠነ ሰፊ ጥቃት ሲያደርስብህ አውትሶርስ ማድረግ ኤክስተርናላይዝ ማድረግ አያስፈልግም። ይሄ እንግዲህ ኤክስተርናል ሎከስ ኦፍ ኮንትሮል የሚባል አለ በሳይኮሎጂ። ስኬታማ ስትሆን አንተ ስትወድቅና ጉዳት ሲደርስብህ ደግሞ ሌላው ነው ያደረሰብኝ፣ ሌላ ኃይል አለ ከጀርባ መባል የለበትም። ነግደህ ስታተርፍ ያተረፍከው አንተ ነህ።
ስኬታማ የሆንከው አንተ ነህ። ኪሳራ ስትከስርስ መንግስት ነው ያከሰረኝ፣ የግብር ህጉ ነው ያከሰረኝ፣ ይሄ ነው የሚባል መዘርዘር የለበትም። እና በዚህ ላይ በሲቪል መሰረተ ልማት ላይ ምንድነው በአውሮፕላን ማረፊያዎችን ጨምሮ በሲቪል መሰረተ ልማት ላይ ጥቃት መፈጸም የለበትም የሚል የተቀመጠ አለ። ይሄ ትክክል ነው። ኢትዮጵያም የምታምንበት ሁለቱም በግጭት የሚፈታ ማንኛውም ነገር ስለሌለ ወደ ሰላም ተመለሱ፣ እናደራደር ነው የኢትዮጵያ አቋም። ለኢትዮጵያ እኮ ማንኛውም ጉዳይ በሰላም ፍቱት ሲባል እናደራደር በማለታችን ትልቅ ሀገር ትልቅ ፖቴንሻል ያለ መሆናቸውን ረስተው አንዳንድ የባዕዳን ተቀጣሪ ባንዳዎች እንዴት አድርገን ነው የምናደራድረው ወዘተረፈ ይላሉ። ከትናንት እስከ ዛሬ ኢትዮጵያ በማደራደር እጅግ የዳበረ ልምድ ያላት ሀገር ነች። ይህን ካልኩ በኋላ ወደ መካከለኛው ምስራቅ ስትሄዱ እንግዲህ ዩናይትድ አረብ ኤሚሬት ላይ በውሎ ፕሮግራም ላይ የባላስቲክ ሚሳይል 12 ትናንት ማለት ነው፣ ክሩዝ ሚሳይል 3 ድሮኖች 4 በጥቅሉ እስከ የትናንቱ አግርጌት የነበረው የባላስቲክ ሚሳይል 549 ክሩዝ ሚሳይል 29 አንማንድ ኤሪያል ቬይክልስ ወይም ድሮኖች ደግሞ 2260 እንደተተኮሰ፣ አክቲቭሊ ግን ጉዳት እንዳይደርስ እየተከላከሉ እንደሆነ አንዳንድ መረጃዎች እየወጡ ያሉት እንዲያውም አይዲኤፍ የእስራኤል ዲፌንስ ፎርስ በጋራ እየሰራ እንደሆነ ሁሉም ሊባል በሚችሉ መልኩ ሀገራት እያወገዙ ነው ያሉት። በነገራችን ላይ ደቡብ ኮሪያ ከአሜሪካና ከእስራኤል ጋር በመሆን በኢራን ጦርነት ውስጥ ለመሳተፍ ሁኔታዎችን እያጤነች እንደሆነ እየተገለጸ ነው ያለው። ህንድ አውግዛለች፣ ፓኪስታን አውግዛለች፣ ግብፅም አውግዛለች። ኢራን በዩናይትድ አረብ ኤሚሬት ላይ ያደረሰችውን ጥቃት አወግዛለሁ ብላለች በእርግጠኝነት። በነገራችን ላይ ዩናይትድ አረብ ኤሚሬት እና ኢትዮጵያ ወጉኝ ያለው የሱዳን መንግስት እየተሽኮረመመም ቢሆን አሁን ወይ ምናልባት እኔ ብሮስ እያረኩኝ አጥቼው ሊሆን ይችላል፣ ማውገዙ አይቀርም። እውነታው ይሄ በኃይል አስተላለፍ በቀጠና ሁኔታ የውስጣቸውን የራሳቸውን የሀገር ሉዓላዊነት፣ የህዝብ ጥቅም፣ ወገንተኝነታቸው ይህንን ትተው ወገንተኝነታቸው ተላላኪነታቸውን ለውጭ ኃይል ያደረጉ ሰዎች በረዥም ታሪክ መነጣጠል ከማይችል ህዝብና ታሪክ አገር ጋር ሊጣሉ ይፈልጋሉ። ይህ ትክክል አይደለም። ኢትዮጵያ በክብር ለዘላለም ትኖር። ተጨማሪ መረጃ ማስረጃዎችን በተመሳሳይ ነገ በጋት ዕለታዊ ውሎ እንደየአግባቡ ወደ እናንተ ማድረሳችን ይቀጥላል። አመሰግናለሁ። ኢትዮጵያ ውስጥ ያላችሁ እንግዲህ በሰላም ደሩ። ቴንኪዩ